ውድ ቻናላችን ቤተሰቦች እንኳን ሁሉ ቻናላችን በደህና መጣችሁ። ነገ መስከረም 24 ምሽት 1 ሰዓት ተኩል በስታንፎርድ ብሪጅ የእንግሊዝ ፕሪሚየር ሊግ 7ኛ ሳምንት በሊቨርፑል እና በቼልሲ መካከል የሚደረግ ጨዋታ አለ። ከዛ ጨዋታ በፊት እንግዲህ አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዛ ቆይታቸውም የተለያዩ ጥያቄ ተጠይቀው ለነዛ ምላሽ ሰጥተዋል። ምን ተጠየቁ፣ ምንስ መለሱ የሚለውን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ተጠይቃለሁ። እንደዚሁም ወደ ሁለተኛው ቻናላችንም እየሄዳችሁ የምንለቃቸውንም ፕሮግራሞች እየተከታተላችሁ ሰብስክራይብ ላይክ ሼር እያደረጋችሁ እንደዚሁም ኮሜንቶችን እየሰጣችሁ አብራችሁኝ እንድትቆዩና የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። አሰልጣኝ አርነ ስሎት በመጀመሪያም የተጠየቁት በጉዳት ዜናዎች ዙሪያ ነበር። በተለይ ደግሞ በሂጉ ኢኬቴኬ በፌዴሪኮ ኬዛና እንደዚሁም በአሊሰን ቤከር ነበር። እሳቸውም በሰጡት ምላሽ ፌዴሪኮ ኬዛና ሂጉ ኢኬቴኬ ከዚህ በኋላ እንግዲህ አንድ ልምምድ አብረው ይሰራሉ። ከዛ በኋላ እንግዲህ ምን ደረጃ ላይ እንዳሉ የምናውቅ ይሆናል። በነገ ጨዋታ ላይ ይጀምራሉ ወይስ ተቀይረው ይገባሉ የሚለው ነገር ከዛ በኋላ የምንወስን ይሆናል። አሊሰን ቤከርን በተመለከተ ግን ከቡድኑ ጋር ምንም አይነት ልምምድ አልሰራም። ከነገው ጨዋታም ውጪ ሆኗል። በተጨማሪም እንግዲህ ከብራዚል ስብስብ ውጪ ሆኗል። በቀጣይ በመታደርጋቸው ጨዋታዎች ላይ የማይሳተፍ ይሆናል። ከኢንተርናሽናል ብሬክ በኋላ የመጀመሪያው ጨዋታ ላይም እንግዲህ ይሳተፋል ብዬ አላስብም። የሚሳተፍ ከሆነ በጣም ሰርፕራይዝ ነው የሚሆነው። ከዛ በኋላ ባሉ ጨዋታዎች ላይ ግን ምንም ሊፈጠር ይችላል። ምክንያቱም እንግዲህ አንዳንድ ጊዜ በጣም በፍጥነት ሲያገግሙ ተመልክተናል። አንዳንድ ጊዜ ደግሞ በጣም ዘግይተውም ሲያገግሙ ተመልክተናልና ከዛ በኋላ እንግዲህ በየጨዋታው እየተከታተልን የምንወስነው ውሳኔ ይሆናል የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ አሊሰን ቤከር በመጎዳቱ ምክንያት እንግዲህ ማማርዳሽቪሊ በነገው ጨዋታ ላይ የመጀመሪያ የፕሪሚየር ሊጉን ጨዋታን ያደርጋልና ማማርዳሽቪሊን እስካሁን ድረስ እንዴት አያችሁት? በምትፈልጉት ደረጃ ላይ ነው የሚገኘው ወይ? ከዚህስ በኋላ ከሱ ምን ትጠብቃላችሁ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ስናመጣው እንግዲህ በጣም ምርጥ በረኛ እንደሆነ እናውቃለን። ያንንም ነገር እንግዲህ በሳውዛምፕተን ጨዋታ ላይ መመልከት ይችላል። ጥሩ ሲንቀሳቀስ ነበር። ጥሩ አጀስት አድርጓል ከቲሙ ጋርም። ብዙ ጊዜ እንግዲህ ተጫዋች ስታመጣ ተጫዋች ያለበትን ሁኔታ የምታውቀው ወይም ደግሞ ያለበትን አቋም የምታውቀው የመጀመሪያ ጨዋታውን ሲያደርግ ነው። ያንንም ነገር በሳውዛምፕተን ጨዋታ ላይ መመልከት ይችላል። ነገም እንግዲህ የመጀመሪያ የፕሪሚየር ሊጉን ጨዋታም ያደርጋልና በጣም ምርጥ ብቃቱንም ያሳየናል ብለን ተስፋ እናደርጋለን። ከዚህ በፊት እንግዲህ ኬቪን ኬለር ሲያደርግ የነበረውንም ነገር እንግዲህ ማማርዳሽቪሊ ያደርጋል ብለን ተስፋ እናደርጋለን። ከዚህ በፊት እንግዲህ አሊሰን ቤከር በተጎዳበት ሰዓት ኬቪን ኬለር ነበረ ተክቶት እየገባ ምርጥ ብቃት እያስመለከተ እንግዲህ የአሊሰንን ቦታ ከቨር ሲያደርግ የነበረውና ማማርዳሽቪሊም እንግዲህ ያንን በምርጥ ብቃት ከቨር ያደርጋል ብለን ተስፋ እናደርጋለን የሚል ምላሽን ሰጥቷል። በመቀጠል የተጠየቀው ደግሞ ባለፉት ሁለት ጨዋታዎች እንግዲህ ሽንፈት አጋጥሟቸዋልና ተጫዋቾቹ በምን ሁኔታ ላይ ናቸው የሚገኙት፣ እንደዚሁስ በቀጣይ ጨዋታ ለቼልሲ ጨዋታ እንዴት ነው ሊያነቃቋቸው ያሰቡት የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ተጫዋቾቹ እንግዲህ ሁለቱን ጨዋታ በመሸነፋቸው ደስተኛ አይደሉም። ነገር ግን ሁልጊዜም እንግዲህ የተሻለ ነገር ለማድረግ ከፍተኛ ጥረት ነው የሚያደርጉት። እያንዳንዱ ጨዋታ ላይ እንግዲህ ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ደቂቃ ድረስ እንግዲህ የተሻለ ነገር ለማድረግ የተሻለ ውጤት ለማምጣት እንግዲህ ጥረት ሲያደርጉ መመልከት ይችላል። ከክሪስታል ፓላስ ጨዋታ አንጻር ስንመለከተው የጋላታሳራይ ጨዋታ ላይ እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ችሏል። ነገር ግን ደግሞ ከዚህ የበለጠ ማድረግ እንደምንችል እናውቃለን። ከዚህ በፊት እንግዲህ በተደጋጋሚ የማነሳው አንድ ነጥብ አለ። እሱ ምንድነው? በክለቦች መካከል ያለው ልዩነት ማርጅኑ በጣም ትንሽ ነውና ልታሸንፍም ልትሸነፍም የምችለው በጣም በትንሽ ነገር ነው። እነዛ ነገሮች ላይ ደግሞ በደንብ መስራት መቻል አለብን። የተሻለ ውጤት ለማምጣት ከፍተኛ ጥረት ማድረግ መቻል አለብንና እነዚህ ነገሮች ላይ ለማሻሻል እንግዲህ ከፍተኛ ጥረት እያደረግን ነው የምንገኘው። በቀጣይ ጨዋታም ከቼልሲ ጋር በምናደርገው ጨዋታ እንግዲህ የተሻለን ቡድን ሆነን ለመቅረብ እንግዲህ ከፍተኛ ጥረት እያደረግን ነው የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ አሌክሳንደር ኢሳክ እንግዲህ ከፈረመ በኋላ 5 ጨዋታዎችን ለሊቨርፑል ማድረግ ይችላልና እስካሁን ካያችሁት ክለቡን እየተዋህደው ነው ወይ ከተጫዋቾች ጋር እየተላመደ ነው ወይ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ክለቡን ከተቀላቀለ በኋላ እንግዲህ ጨዋታዎችን እያደረገ ነው የሚገኘው። ቅድም እንዳልኩ እንግዲህ 5 ጨዋታዎችን ማድረግ ይችላል። ነገር ግን ደግሞ እነዚህን ጨዋታዎች እንግዲህ ስንጨምቃቸው ምናልባትም 2 ወይም 3 ጨዋታ ሊሆን ይችላሉ ሙሉ 90 ደቂቃ ተደምረው የሚመጡትና ጨዋታን እያደረገ ነው፣ ወደ ፊትነሱ እየመጣ ነውና እሱ ከነበረበት ሲቹዌሽን አንጻር ስንመለከተው እንግዲህ ይህንን ማድረግ ነበረብን። እንደዛም ቢሆንም ግን በካራባው ካፕ ጨዋታ ላይ እንግዲህ የመጀመሪያ ጎሉን ማግባት ችሏል። በክሪስታል ፓላስ ጨዋታ ላይ እንግዲህ ቻንሶችን ማግኘት የሚችልበት እድል ነበር። ነገር ግን ደግሞ ተጫዋቾች እሱን ባለማየታቸው ምክንያት እንግዲህ ያንን ቻንስ እንዳያገኝ ሆኗል። ወደሱ ቢያቀብሉት ኖሮ ምናልባትም ከበረኛው ጋር 1-1 የሚገናኝበት ሁኔታ ሊፈጠር ይችል ነበርና እንደዚህ አይነት ነገሮችን ስንመለከት እንግዲህ ተጫዋቾች መላመድ እንዳለባቸው እርስ በርስ መግባባት እንዳለባቸው እንግዲህ በእርግጠኝነት የምናውቅበት ሁኔታዎች ናቸውና ይህንን ነገር ደግሞ ለማምጣት ተጫዋቾች እርስ በርስ እንዲተዋወቁ እርስ በርስ እንዲላመዱ ለማድረግ ደግሞ
ብዙ ጨዋታዎችን አንድ ላይ ማድረግ ወሳኝነት አለውና ይህንንም ነገር ደግሞ እያደረገ ነው የሚገኘው። አብረው እየተጫወቱ ነው የሚገኙት እርስ በርስ አሁን ቀስ በቀስ እየተላመዱ ነው የሚገኙትና ከዚህ በኋላ እንግዲህ የተሻለ ነገሮችን ማድረግ እንደሚችሉ እናውቃለን የሚል ምላሽን ሰጥቷል። አያይዞም እንግዲህ በቆመ ኳስ ላይ በሰጡት አስተያየት ምንድነው ያሉት ባለፈው ሲዝን እንግዲህ በተለይ ደግሞ የሲዝኑ ሁለተኛው አጋማሽ ላይ 7 ጎሎችን ማስቆጠር ችለናል ከቆሙ ኳሶችና የተሻለ ስንንቀሳቀስ ነበር። በዚህ ሲዝን ግን 4 የቆሙ ኳሶች ተቆጥሮብናል። እንደዛም ቢሆንም ቻንሶችን ክሬት እያደረግን ነው የምንገኘው። እንደውም በቅርቡ እንግዲህ በክሪስታል ፓላስ ጨዋታ ላይም በጋላታሳራይ ጨዋታ ላይም ኢብራሂም ኮናቴ ማግኘት ችሎ ነበር። እነዛን ቢጠቀምባቸው ኖሮ ምናልባትም እንግዲህ ጨዋታዎች ሊቀየር የሚችልበት እድል ነበራቸውና እዚህ ነገር ላይ እንግዲህ በደንብ መስራት መቻል አለብን። ምክንያቱም እንግዲህ ያለፈውን ሲዝን ስንመለከተው በተለይ ደግሞ የርገን ክሎፕ ከለቀቀ በኋላ እኔ ስመጣ እንግዲህ ብዙ ክለቦች እኛን ለማጥቃት ሲጫወቱ ነበር። ምክንያቱም እንግዲህ አዲስ አሰልጣኝ ነው የመጣው አዲስ አጫወት ነው ምናምን በሚል ማለት ነውና ከዛ በኋላ ግን የመጀመሪያው አጋማሽ ላይ የነበረውና ሁለተኛው አጋማሽ ላይ የነበረው የተጋጣሚ ቡድኖች አጫወት ግን በጣም የተለያየ ነው የነበረውና ሁለተኛው አጋማሽ ላይ ሎ ብሎክ በጣም ይበዛ ነበርና ያንንም ሎ ብሎክ ደግሞ ለመስበር የቆሙ ኳሶችን እንደ አማራጭ ተጠቅመናል። ለዛም ነው እንግዲህ ብዙ ጎሎችን ስናስቆጥር የነበረውና አሁን ላይም እንግዲህ ተጋጣሚ ክለቦች ያንን ነገር እየተጠቀሙበት ነው የሚገኙት። ከኛ ጋር በሚጫወቱበት ሰዓት እንግዲህ በሎ ብሎክ ነው እየገቡ ያሉትና ለዚህ ሎ ብሎክ አጫወት ደግሞ የሆነ ሲስተም ወይም የሆነ መፍትሄ ማምጣት መቻል አለብን። ከነዚህ መፍትሄዎች መካከል አንደኛው ደግሞ የቆመ ኳስ ነውና የቆመ ኳሳችን ላይ በደንብ መሻሻል መቻል አለብን። ጎሎችን ማስቆጠር መጀመር መቻል አለብን የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ ፍሪምፖንግና ብራድሊ በዚህ ሰዓት ምንድነው እየተሰማቸው ያለው? ምክንያቱም እንግዲህ ብዙ ጨዋታዎችን እየተጫወቱ አይደለም ያሉት የሚፈልጉትን ያህል የመጮቻ ደቂቃ እያገኙ አይደለም። በተለይ ደግሞ ሳቡት ላይ በዛ ቦታ ላይ ድንቅ እንቅስቃሴ ያደረገ መሆኑን ተከትሎ የሚል ጥያቄን ተጠይቀው ነበር። እሳቸው በምላሻቸው እየተበሳጩ ነው ማለት አልችልም። ምክንያቱም ደግሞ እነሱ ያሉበት ሁኔታን ስንመለከተው ከጉዳት ነው የተመለሱት። ብራድሊን እንደተመለከተው የቅድመ ውድድር ዝግጅት ጨዋታዎችን በስነ ስርዓት አላደረገም። ከዛ በኋላ ነው እንግዲህ ከጉዳት ተመልሶ እየተጫወተ የሚገኘው። ፍሪምፖንግም በተመሳሳይ መልኩ እንግዲህ ከጉዳት ተመልሶ ነው ጨዋታዎችን እያደረገ የሚገኘውና ከጉዳት የተመለሰን ተጫዋች እንግዲህ በየ3 ቀኑ ማጫወት ትክክል አይደለም። ቢያንስኛ የምናምነው ያንን ነገር ነውና ከጉዳት ሲመለሱ እንግዲህ ቀስ አድርገን ወደ አቋማቸው እንዲመለሱ ወደ ማች ፊትነስ እንዲመለሱ ማድረግ ያለብን። ምክንያቱም ደግሞ ተደጋጋሚ ጉዳት እንዳያጋጥማቸው ሲባል ማለት ነውና ኮምፕሌን ካደረጉ ከጉዳት ተመልሶ ወዲያው እንጫወት ካሉ እንግዲህ ለኔ ይህ ነገር አዲስ ነው የሚሆነው። በተጨማሪም ግን ሳቡዝ ላይ በዛ ቦታ ላይ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። እሱ እዛ ቦታ ላይ መጫወት ከጀመረ ጀምሮ እንግዲህ ምርጥ ብቃቱን እየተመለከተን ነው የምንገኘው። ምናልባት እንግዲህ ከጋላታሳራይ ጋር ባደረግነው ጨዋታ ላይ የተሰጠችው ፔናልቲ ካልሆነች በስተቀር ሌላ ምርጥ እንቅስቃሴ እያደረገ ነው የሚገኙና በዛ ቦታ ላይ ከተጫወተው ጨዋታ አንፃር ስንመለከተው ደግሞ ያቺ የፔናልቲ ኢንሲደንት አንድ አጋጣሚ ብቻ ነው። ከዛ በስተቀር ግን በጣም ምርጥ የሚባል እንቅስቃሴን እያደረገ ነው የሚል ምላሽን ሰጥቷል። በመቀጠል የተጠየቁት ደግሞ የሙሐመድ ሳላ አሁን ያለበት አቋም አያሳስቦትም ወይ ተብሎ ተጠይቀው ነበር። እሳቸውም በምላሻቸው አያሳስበኝም፣ እንደ ቡድን ነው አሁን ላይ እንግዲህ ትንሽ እየተቸገረን የምንገኘው። ያም ደግሞ ተጋጣሚ ቡድኖች ከኛ ጋር ሲጫወቱ የሚያደርጉት እንቅስቃሴ ትንሽ አስቸጋሪ እየሆነብን ነው የሚገኘው። በተለይ ደግሞ ከክፍት ጨዋታዎች ጎል ለማስቆጠር እየተቸገርን ነው የምንገኘው። አሁን ለምሳሌ እንግዲህ ያለፈው ሲዝንን ስንመለከት በአንድ ቡድን እንግዲህ ምሳሌ መስጠት እንችላለን። ያም ማንቸስተር ዩናይትድ ነው። በመጀመሪያው እንግዲህ ከማንቸስተር ዩናይትድ ጋር ከሜዳው ውጪ ያደረግነው ጨዋታና በሁለተኛው ደግሞ በሜዳችን ያደረግነው ጨዋታ ስንመለከተው የመጀመሪያው እንግዲህ ከሜዳችን ውጪ የሲዝኑ የመጀመሪያው አጋማሽ ላይ ነበር ያደረግነውና እነሱ እንግዲህ ከኋላ መስርተው ሊወጡ ሲሉ 3 ጊዜ ነጥቀናቸዋል። ጨዋታውን በሚገርም ሁኔታ ማሸነፍ ችለናል። ሁለተኛውን ጨዋታ በአንፊልድ የተደረገውን ስንመለከተው ደግሞ ኦናና በጣም ረጃጅም ኳሶችን ነበር ሲጥል የነበረውና እንደዛ በሚሆንበት ሰዓት ደግሞ ፕረስ ለማድረግ በጣም ነው የሚያስቸግረው። ኦፕን ፕሌይ ለመፍጠርም በጣም ነው የሚያስቸግረውና እንደ ቡድን እንግዲህ እንደዚህ አይነት አጮት የሚጫወቱት ቲሞች ላይ እንግዲህ የተለየ ነገር ማምጣት መቻል አለብን። ፕረስ ለማድረግ በጣም አስቸጋሪ ነው እየሆነብን ያለው። እናም ያለፈው ሲዝን ሁለተኛው አጋማሽ ላይ እንደዚሁም ደግሞ የዚህ ሲዝንም ከተመለከተን እንግዲህ አብዛኞቹ ቡድኖች በረጃጅም ኳሶች ነው የሚጫወቱት። እንደዚሁም ደግሞ ሎ ብሎክ ነው እየተጫወቱ የሚገኙትና እዚህ ላይ እንግዲህ ወሳኝ መፍትሄ ማምጣት መቻል አለብን። ያንንም ነገር ደግሞ ለማድረግ ከፍተኛ ጥረት እያደረግን ነው የምንገኘውና የሙሐመድ ሳላህ ጥሩ አለመሆን ሳይሆን እንደ ቡድን ከክፍት ኳስ ቻንሶችን ክሬት ለማድረግ እየተቸገርን ስለሆነ ነው። ያንንም ነገር ደግሞ ያለፈው ሲዝን ሁለተኛው አጋማሽና በዚህ ሲዝን መጀመሪያ ላይ እንግዲህ እየተመለከትነው ነው የምንገኘው የሚል ምላሽን ሰጥተዋል። በመጨረሻም የተጠየቁት ደግሞ በኢብራሂም ኮናቴ ዙሪያ ነው። ኢብራሂም ኮናቴ እንግዲህ ሰሞኑ ትችት እየደረሰበት ነው የሚገኘው በተለይ ደግሞ በሚያሳየው እንቅስቃሴ። በተጨማሪም ደግሞ የኮንትራት ሲቹዌሽኑም ደግሞ የበለጠ ትችት እንዲደርስበት እያደረገ ነው የሚገኘውና የኢብራሂም ኮናቴ ዘንድሮ ሲዝን አቋሙ ላይ ምንድነው ያሉት ሐሳብ የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው
ምንድነው ያሉት ጨዋታዎችን ስትሸነፍ ሁሉ ጊዜም እንግዲህ እንደዚህ አይነት ስህተቶች ላይ እናተኩራለንና ኢብራሂም ኮናቴ እንግዲህ በጋላታሳራይ ጨዋታ ላይ አንድ ስህተት እንደዚሁም ደግሞ በክሪስታል ፓላስ ላይ አንድ ስህተትን ብቻ ነው የሰራው ያ ማለት ግን ሙሉ 90 ደቂቃ ጥሩ አልነበረም ማለት አይደለም ጥሩ ሲንቀሳቀስ ነው የነበረው ነገር ግን ስትሸነፍ እንደዚህ አይነት ነገሮች በጣም ጎልቶ ነው የሚወጡትና መሸነፍ እነዚህ ስህተቶችን ጎልቶ እንዲወጡ ያደርጋቸዋል በርግጥ በእነዚህ ጨዋታዎች ላይ እንግዲህ ኢብራሂም ኮናቴ ብቻ አይደለም ስህተቶችን ሲሰራ የነበረው ከዚህ በፊት እንግዲህ በሊቨርፑል ታይቶ በማይታወቅ መንገድ የተለያዩ ስህተቶችን ስንሰራ ነው የነበረው በተለይ የጋላታሳራይ ጨዋታ ላይ እንግዲህ እንደተመለከትነው ወደ 3-4 የሚጠጉ ኳሶችን በጣም ቀላል የሆኑ መሳሳት የሌለብን እንደዚሁ ምንም አይነት ጫና ውስጥ ሳንሆን የተሳሳትናቸው ኳሶች ናቸው እንግዲህ ችግር ሲፈጥሩብን የነበሩና ያ ነገር እንግዲህ ስትሸነፍበት እንደዚህ አይነት ነገሮች ላይ በጣም አጉልቶ ያወጣል ነገር ግን ደግሞ ኢብራሂም ኮናቴ ብቻ አይደለም እነዚህ ነገሮችን ሲሰራ የነበረው ከነዚህ ስህተት ውጪ ግን ኢብራሂም ኮናቴ በጣም ጥሩ ሲንቀሳቀስ ነው የነበረው እና እንደ ቡድን ነው ማሻሻል ያለብን እንጂ አንድ ግለሰብ ብቻ አይደለም እነዚህን ስህተቶች እየሰራ የሚገኘው በተለይ ደግሞ ያለፉትን ሁለት ጨዋታዎች ስንመለከት በጣም ብዙ ስህተቶችን እየሰራ ነው የምንገኘው ኢብራሂም ኮናቴ ብቻ ሳይሆን እንደ ቡድን ነው ይሄንን እየሰራን የምንገኘውና ከዚህ በኋላ ላሉብን ጨዋታዎችም እንግዲህ እነዚህ ነገሮች ላይ በደንብ አሻሽለን መምጣት መቻል አለብን ካልሆነ ዋጋ ያስከፍሉናልና እነዚህ ለማሻሻል ጠንክረን እየሰራን ነው የሚል ምላሽን ሰጥቷል በተቀላይ እንግዲህ አሰልጣኝ አርነ ስሎት ከነገው ከቼልሲ ጨዋታ በፊት የሰጡት ጋዜጣዊ መግለጫ ይሄንን ይመስል ነበር በዚህ ጋዜጣዊ መግለጫ ላይ እንግዲህ ያላችሁን ሐሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ እኔ እዚህ ላይ አበቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ እንደዚሁ ወደ ሁለተኛው ቻናላችንም እየሄዳችሁ ሰብስክራይብ ላይክ ሼር እንድታደርጉም በአክብሮት እጠይቃለሁ ቀጣይ እስከምንገናኝ ቸር ያቆየን